አይምሯችሁን አዲስ አድርጋችሁ ከዛ ሲቀጥል ደግሞ ብዙ ትምህርቶችን ተምራችሁ ትመጣላችሁ። ገንዘቤ የት ነው የሚውለው፣ የት ላይ እየዋለ ነው፣ ምን ተደረገበት፣ ምን ተሰራበት የሚለውን ነገር እያያችሁ ትመጣላችሁ ማለት ነው። እና እህቴ ያስተላለፈችው መልእክት እንደዚህ ዝም ብሎ ቀላል ነገር አይደለም። ለኔ በጣም ተመሽ የገባኝ ቢሆንም አልመሸም። አልሐምዱሊላህ ኢንሻአላህ አይመሽም። ይሄን ያክል አመት አሳልፌያለሁ ከሚለው አንፃር እንጂ ማለት ነው። ይሄን ያክል አመት በሰው ሀገር አሳልፌያለሁ። እስከ ዛሬ ይሄንን ተግባር ተገብሬው በቆየ እኔም እንደዚህ አልሆንም ነበር። መልሼ ስደት ላይ አልመጣም ነበር። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአይሻ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃና እዝነቱ አይለያችሁ እያልኩኝ ዛሬ ደግሞ በአንድ ርዕስ ብቅ ብዬላችኋለሁ። የአይሻ ቤት የሚያወራው ስለ ስደተኛና ስደተኛ ብቻና ብቻ ነው። ሌሽ እኔም እንደናንተው ስደተኛ ስለሆንኩ ማለት ነው። እና ደግሞ እዚህ እኔ ቤት ውስጥ ያላችሁት አብዛኛዎቻችሁ እንደኔ በሰው ሀገር ያላችሁ ናችሁ እና ለእናንተ ምናልባት ሳታስቡት የመሸባችሁ ሊኖር ይችላል። ደግሞ አሁን አዲሶች አላችሁ ያልመሸባችሁ፣ ለእናንተ በጣም ጠቃሚ ይሆናል ያልኳትን አንዲት ምክር ይዤላችሁ መጣሁ። እኔም ግን ከሰው ነው የሰማሁት፣ ግን ሳዳምጣት ልጅቱ የውስጤን የተናገረችው። እስኪ እናንተም አዳምጧት መጀመሪያ ማለት ነው። እኔ ከመናገሬ በፊት እስኪ እናንተም አዳምጧት። ምንድን ነው የምትለው? አብረን እንስማ። የማዳም ቅመሞችን ድሃ የሚያደርጋቸው ነገር አንደኛ ሰው ማመን፣ ሁለተኛ ለራሳቸው ሳይተርፉ ሰውን ለመርዳት መከራ ስቃያቸው ማየት፣ ሶስተኛ ሰውን ለማስደሰት ደፋ ቀና ማለት፣ የራሳቸው ስሜት ግድል አድርገው ለሌሎች ሰዎች መኖር። የሰው ልጅ ሀብትን የሚፈልግ ከሆነ ቅድሚያ ራሱን ያነሳል። ይሄ ነገር ከረፈደ ቢገባኝም መሆን ያለበት እንደዛ ነው። ይሄ ነገር አዳዲስ ለምትመጡ እህቶች ስለሚጠቅማቸው ልብ ብላችሁ አድምጡኝ። መጀመሪያ ራሳችሁን አስቀድሙ። ሰውን መርዳት የእናንተ ግዴታ አይደለም። ከአቅማችሁ ሲተርፋችሁ፣ ሲኖራችሁ፣ ሳይኖራችሁ ሰውን መርዳት ያደህያችኋል እንጂ በህይወታችሁ ውስጥ ምንም አይነት ለውጥ አያመጣም። ሰዎችን ለማስደሰት ደፋ ቀና ማለት ሰዎች በገዛ ራሳቸው መደሰት ካልቻሉ በእናንተ ገንዘብ ወይም ደግሞ እናንተ አብራችሁ ስላሉ ደስተኛ መሆን አይችሉም። ሌላኛው ነገር ደግሞ ማንን እንደምታምኑ እወቁ። ማንን እንደምታምኑ እወቁ። ወደ ሀገራችሁ በቻላችሁት ፍጥነት ቶሎ ቶሎ ሂዱ። ገንዘባችሁ ይኖር አይኖር ያመናችሁት ሰው እንደታመነ እንዳለ ወይም ደግሞ እምነቱን እንዳፈረሰ እንድታውቁ በቶሎ ቶሎ በየኮንትራታችሁ ሲያልቅ ወደ ሀገራችሁ ገብታችሁ ያላችሁ ነገር እውላችኋለሁ። መልካም ሰመት። ሰማችኋት አይደለ? በነገራችን ላይ እንዳልኳችሁ መጀመሪያ ስገባ ማለት ነው ላረፈደባችሁ በጣም አስተማሪ ነገር ነው ማለት ነው። ለኛ ለስደተኞች በጣም ጥሩ የሆነ መልእክት ጥር ምጥን ያለች ምንም እንከን የሌለባት መልእክት ነው ያስተላለፈችው ማለት ነው። ለኔ ተረፈደ ነው የገባኝ፣ ግን አልሐምዱሊላህ አረፈደም አሁንም ኢንሻአላህ። አሁን ግን በተለይ አብዛኛው
ህዝብ አሁን ላይ በቃ ስደትና ስደት ላይ ሆኗል ትኩረቱ ማለት ነው። ስደትና ስደት ላይ ብቻ ሆኗል። ለእናንተ ይጠቅማችኋል ማለት ነው። እኛ ስደተኞች ስንመጣ መጀመሪያ ወደ ሰው ሀገር ለራሳችን ብለን እንጂ ለሰው ብለን አንመጣም። አንዳንዴ ለቤተሰብም ብለን እንመጣለን። የቤተሰቡም እንዲሁ ሲል ደግሞ ለራሳችን ብለን ሌላ እቅድ እናወጣለን። ስደት ላይ ተመጣን በኋላ ግን ብዙ እቅዶችን እናወጣለን፣ ብዙ ነገሮችን ከዛ ያሰብነው እዚህ እንዳላሰብነው የሚሆንብን የእቅድ መዓትን ስለምናወጣ ነውና ግን ሆኖም እሺ ኦኬ እኛ ሀይቀተን ከሰው በላይ ነው የምንሰራውም የምናገኘው። አነሰ ተብሎ በተለይ በአሁን ባለው ገበያ እንደው አነሰ ተብሎ 40 ሺህ ብር በታች የምትሰራ የመዳም ቅመም አለች ብዬ አላስብም። አብዛኛውን በተለይ ወጣ ብለው ጥሩ ስራ ገጥሟቸው የሚሰሩ ከ100 ሺህ ብር በላይ ይሰራሉ። ምንም ጥርጥር የሌለው ማለት ነው። ከ100 ሺህ ብር በላይ ይሰራሉ። ግን ያንንም እንኳን 100 ሺህ ብር ቀርቶ አይደለም ከዛም በላይ ብናገኝ እኛ ስደተኞች በውስጣችን ደስታ የሚባል ነገር የለም። ሌሽ ማድሬ ይሄን የምታውቁት ካላችሁ ንገሩኝ፣ ለኔም ይጣመኛል ማለት ነው። እንደቆጠርን ብንቆጥር ምንም በውስጣችን ደስታ የሚባል ነገር የለንም። ግን ያም ሆነ ይህም አብዛኛዎቻችን በዛ ባልንበት ታይም ወደ ሀገራችን እንዳንመለስ የሚያደርገን ነገር እህቴ እንደጠቀሰቻቸው ሰውን ለማስደሰት በጣም ጥረት እናደርጋለን። ሰውን ማስደሰት መጥፎ ነው ማለት አይደለም። ሰውን ማስደሰት ጥሩ ነው። ግን ሁልጊዜ በእኛ ደስታ ውስጥ እኛ በምናስደስተው ነገር ያስፋ አይኖርም። ለራሳችን ሳንተርፍ መጀመሪያ እኮ ለራሳችን አልተረፍንም። ለራሳችን እኮ ብንተርፍ ችግር የለውም። ግን ለራሳችን ሳንተርፍ ለሰው የምናደርገው ጥረት እኛ ስደተኞች ላይ ሁላችንም ላይ ያለ በሽታ ነው። ከዛ ሲቀጥል ደግሞ በጣም ሰው እናምናለን። የፈጣሪ ያለ እንደኛ ደግሞ ሰው የሚያምናል እንደabo እኛ በጣም ሰው እናምናለን። ሀይቀተን በዛ በጣም አብዛኛዎቻችን እንጎዳለን እና እህቴ ያስተላለፈች መልእክት ለሁላችንም ጠቃሚ ናት። ለሰው እዝነታችንን በልክ ማድረግ አለብን። እርዳታችንን በልክ ማድረግ አለብን። 9 ዓመት ሙሉ እኔ በሰው ሀገር ስቀጠቀጥ ኑሬ አገር ገባሁ። ተመልሼ የመጣሁበት ምክንያት ምንድነው? 9 ዓመት እኔ ዝም ብዬ አልተቀመጥኩም። አንድም ቀን ስራ ፈትቼ አላውቅም። አንድም ቀን አልሐምዱሊላህ ረብል ዓለሚን ጠለቤት ሆኜ በጥፍ ደሞዝ ነበር የምሰራው። ልክ ወጥተው እንደሚሰሩት 2000 ብር ተከፍሎኝ ነበር የምሰራው። ሆኖም ግን ቶቶሎ ኢትዮጵያ እኔ አልሄድም። አንዴ ብቻ ነው የሄድኩት። 9 ዓመት ውስጥ 9 ዓመቴን ጨርሼ 10ኛ ዓመቴ ላይ ነው ሀገር የገባሁት። አንዴ ብቻ ነው የሄድኩት። አንዴም ስሄድ ገና 3 ዓመት እንደዛ እንደሆነ ነው የሄድኩት ማለት ነው። ከዛ ውጭ ያለው ማንኛውንም ነገር ያሳለፉት ስደት ላይ ነው። ቶሎ ሄዶ መንጣቱ ያኔ ጥቅም አለው። በተለይ በጠለቤት የምትሰሩ ከሆናችሁ ብትሄዱ በየ2 ዓመቱ ብትሄዱ አሪፍ ነው። ምንም ወጪ አይኖርባችሁም። ሰዎቹ በራሳቸው ናቸው ትኬቱን የሚቆርጡላችሁ። ከዛ ሲቀጥል ደግሞ ለእናንተም አእምሯችሁን አዲስ አድርጋችሁ ከዛ ሲቀጥል ደግሞ ብዙ ትምህርቶችን ተምራችሁ ትመጣላችሁ። ገንዘቤ የት ነው የሚውለው፣ የት ላይ እየዋለ ነው፣ ምን ተደረገበት፣ ምን ተሰራበት የሚለውን ነገር እያያችሁ ትመጣላችሁ ማለት ነው። እና እህቴ ያስተላለፈችው መልእክት እንደዚህ ዝም ብሎ ቀላል ነገር አይደለም። ለኔ በጣም ተመሽ የገባኝ ቢሆንም አልመሸም። አልሐምዱሊላህ ኢንሻአላህ አይመሽም። ይሄን ያክል አመት አሳልፌያለሁ ከሚለው አንፃር እንጂ ማለት ነው። ይሄን ያክል አመት በሰው ሀገር አሳልፌያለሁ። እስከዛሬ ይሄንን ተግባር ተገብሬው በቆየ እኔም እንደዛ አልሆንም ነበር። መልሼ ስደት ላይ አልመጣም ነበር እና ለአዲሶቻችሁ አዲስ እየመጣችሁ ያላችሁ የመዳም ቅመሞች ለእናንተ ይጠቅማል። መጀመሪያ ለራሳችሁ ትረፉ። ለሌላ ሰው ከመድረፋችሁ በፊት መጀመሪያ ለራሳችሁ ትረፉ። ለራሳችሁ ስትተርፉ ነው ለሌላ ብትተርፉ እንኳን ለራሱ ሊያምርብን የሚችለው ማለት ነው።
እና ይሄንን መልእክት ነው ዛሬ ይዤላችሁ የመጣሁት። ለአይሻ ቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ ሼር እያደረጋችሁ ደግሞ አበረታቱኝ። ምንም የሚከፈልበት እናንተ ምንም እንትን የሚያስፈ ነገር የሚቀንስባችሁ ነገር የለም። እንደ እናንተው በሰው ቤት በስደት ህይወት ያለች እህታችሁን ብታበረታቷት ምንም ማለት አይደለም። አበረታቱኝ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ልቤ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ